ليس من يقطع طرقا بطلا إنما من يتقي. وعلى خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. የተንቢሃት ቁጥር 7 ትምህርታችን ሲሆን ዛሬ በአላህ ፈቃድ የምንማማረው ባለፈው ሳምንት የጀመርነውን የክፍል 3 ላይ የወር አበባ ደም ላይ የወሊድ ደም ላይ ያሉ ሴቶችን የሚመለከቱ ህግጋትን ይሆናል። የዛሬ ደርሳችን የሚጀምረው ፋኢደቱን ፊ ሁክም ሱፍረቲ ወልኩድራ ከሚለው ሱፍራና ኩድራን በተመለከተ ወሳኝና ጠቃሚ ነጥብ አለ። አሱፍረቱ ሱፍራ ማለት ሸይኡን ከሰዲዲ እዥ የሚመስል ነገር ነው። ያዕሉሁ ሱፍረቱን ከላይ መልኩ ሲታይ ብጫ የሚመስል። ወልኩድረቱ ኩድራ ማለት ደግሞ ሸይኡን ከለውኒል ማኢ ውሃ ቀለም የሚመስል ነገር ነው። አልወሲኺ የቆሸሸ፣ አልከዲሪ የደፈረሰ፣ ቀይ የቀላቀለበት ውሃ የሚመስል ቀለም ያለው ፈሳሽን ፈኢዛ ኸረጀ ከወጣ ከታየ ሚነል መርአቲ ከሴት ልጅ ኩድረቱን ከላይ የተብራራው ኩድራ የደፈረሰ ውሃ የቆሸሸ ውሃ የሚመስል ቀይ የቀላቀለበት ፈሳሽ ከወጣ አው ሱፍረቱን አሊያ ደግሞ ሸዲድን እዥን የሚመስል ብጫ ቀለም ያለው ፈሳሽ ከወጣ ፊ ወቅቲ ዓደቲሃ የወር አበባ ደሟ በሚወርድበት ጊዜ ፈኢነሃ በዚህ አይነት ሁኔታ ላይ እንደ አይነት ፈሳሾች ከወረዱ ተዕተቢሩሁማ ሐይዳ እንደ ሐይድ ነው የሚቆጠሩት። የሐይድ ወቅት እስከሆነ ድረስ ኩድራም ይሁን ሱፍራ ከሐይድ ነው የሚመደበው። ያእኹዛኒ አሕካመሁ ሳቢቃ ከላይ የተዘረዘሩ የተጠቀሱ የሐይድ ህግጋትን ይይዛሉ። የሐይድ ህግጋት በሐይድ ጊዜ የሚፈስን ኩድራና ሱፍራንም ይመለከታል። ወኢን ኸረጃ እነዚህ ሱፍራና ኩድራ ሁለቱም ወይም ከሁለቱ አንዱ የወጡ የፈሰሱ እንደሆነ ሚነል መርአቲ ከሴት ልጅ ፊ ገይሪ ወቅቲል ዓደቲ የወር አበባ ደሟ የሚወርድበት ያልሆነ ጊዜ ላይ የወር አበባ በማይፈስበት ወቅት ላይ እንደዚህ አይነት ደሞች ሱፍራና ኩድራ ከፈሰሰ ፈኢነሃ ላ ተዕተቢሩሁማ ሸይአ ይሄኔ የሐይድ ወቅት ላይ ካልሆነ ከምንም አትቆጥራቸውም፣ እንደ ሐይድ አይቆጠርም። ሐይድ የሚፈስበት ወቅት ካልሆነ ወይም ከሐይድ ከጠራች በኋላ ከሆነ የሚፈሰው ላ ተዕተቢሩሁማ ሸይአ እንደምንም ወይም ከምንም አይቆጠርም። ተጽዕኖ አይኖረውም ዒባዳ ላይ ለማለት ነው፣ ሌሎችም ነገሮች ላይ። ወተዕተቢሩ ነፍሰሃ ጣሂራ የሐይድ ወቅት ላይ እስካልሆነች ድረስ በየመሃሉ እንደዚህ አይነት ነገሮች ቢፈሱም ራሷ ንጹህ እንደሆነች መቁጠር ትችላለች። ለምን ከተባለ ሊቀውሊ ኡሚ ዐጢየተ ረዲየላሁ ዐንሃ ኡሙ ዐጢያ የሚባሉት ሱሐቢያ አላህ መልካም ስራቸውን ይውደድላቸውና ስላሉ ምን አሉ? ኡሙ ዐጢያ ኩና እኛ ሱሐባ ሴቶች ነበረን ላ ነዑዱል ኩድረተ ወሱፍረተ ኩድራና ሱፍራ የሚባሉ የፈሳሽ አይነቶችን ላ ነዑዱ አንቆጥራቸውም ነበር። ባዕደ ጡህሪ ከወር አበባ ደም ከጠራም በኋላ የሚፈሱ ሱፍራና ኩድራን ሸይአን ከምንም አንቆጥራቸውም ነበር ብላ ረዋሁ አቡ ዳውድ ኢማም አቡ ዳውድ ሱነናቸው ላይ ዘግበውታል። ወረዋሁ አልቡኻሪዩ እነዚሁ ቡኻሪም ዘግበውታል። ዱነ ለፍዚ ባዕደ ጡህሪ የሚለውን ቃል ሳይጨምሩ ላ ነዑዱል ኩድረተ ወሱፍረተ ሸይአን የሚለውን ቡኻሪም ጭምር ዘግበውታል። ሰሒህ ነው ማለት ነው። ወሃዛ ኡሙ ዐጢያ እኛ ሱሐባ ሴቶች ሱፍራና ኩድራን
ከምንም አንቆጥረውም ነበር ከጠራም በኋላ ከሆነ የሚፈሰው የሚለው ንግግር ለሁ ሁክሙ ረፍዒ ነቢ እንደተናገሩት ነው ከነቢ እንደተገኘ ነው የሚቆጠረው عند أهل الحديث የሐዲስ አዋቂዎች ዘንዳ የሐዲስ አዋቂዎች ዘንድ ሱሐቦች እኛ እንዲህ እናደርግ ነበር ካሉ በነቢይ ዘመን ይህ ከተደረገ እንደ ሐዲስ ነው የሚቆጠረው ሁክሙ ረፍዕ ማለት እንደ ሐዲስ ይቆጠራል ማለት ነው ምክንያቱም لأنه ይህ አባባላቸው يعتبر ይቆጠራል تقريرا عند ማጽደቅ من النبي صلى الله عليه وسلم كنبي ነብዩ ይሄን አውቀው አጽድቀዋልና ፈቅደዋል ደንግገውታል ማለት ነው ነብዩ እንኳን ሴቶች እንዲህ ነገር እንደሚገጥማቸው ቀጥታ በራሳቸው ባያውቁ አላህ አውቆ ያሳውቃቸዋል ሴቶች ከሐይድ ደም ከጠሩ በኋላ ሱፍራና ኩድራ ፈሳሾች ሲወጧቸው ሶላት ያቆሙ ገላቸውን ይታጠቡ የሚል ህግ አላህ ተባረከ ወተዓላ ያመጣ ነበር አልመጣም ወመፍሁሙሁ ከዚህ የምንረዳው أن الكدرة والصفرة كدرانا صفرة የሚባሉ ከላይ የተብራሩ የፈሳሽ አይነቶች قبل الطهر ሴት ልጅ ከወራባ ደሟ ሳጠራ በፊት ከፈሰሱ ከተገኙ ሐይዱን እንደ ሐይድ ነው የሚቆጠሩት تأخذان أحكامه የሐይድ ህግጋት እነሱንም ይመለከታሉ ይሄ መቼ ነው قبل الطهر ከወራባ ደም ሳይጠሩ በፊት መጥራታቸውን እርግጠኛ ሳይሆኑ በፊት የሚፈስ ሱፍራና ኩድራ ልክ እንደ ሐይድ ደም ነው የሚቆጠረው የሐይድ ደም ህግጋት ይመለከቱታል ከሐይድ ደም ከጠሩ በኋላ ከሆነ ደግሞ ሱፍራና ኩድራ የደፈረሰ ቀለሙ ብጫም ይመስል እጅም ይመስል ፈሳሽ የታየው ከጠሩ በኋላ ከሆነ لا يعد شيئا ከምንም አይቆጠርም ሐይድ ህግጋትም እነሱን አይመለከትም ይህ እጅግ በጣም ወሳኝ የሚባል ነጥብ ብዙ ሴቶችን ግራ ሊያጋባ የሚችል ማወቁ አስፈላጊ የሚባል ለዚህም ነው ሼኹ ረሂመሁላህ ተዓላ ፋኢዳ ብለው ርዕስ የሰጡት ፋኢዳ ማለት በቋንቋ ደረጃ ማንኛውም የሰው ልጆችን ሊጠቅም የሚችል ዕውቀትም ይሁን ገንዘብ ንብረት ማለት በስላህ በሸሪዓ ዕውቀት የቃላት አጠቃቀም መሰረት ደግሞ ፋይዳ ብሎ ማለት ኩሉ ናፊዕን ዲንይን አው ዱንያዊይን ለዲን ወይም ለዱንያ የሚጠቅም ዕውቀት እንደማለት እንደዚሁ ደግሞ ማወቁ ልብ ላይ ተጽዕኖ የሚያሳድር ዕውቀት ተብሎም ተገልጿል ማወቁ ልብን የሚነካ ወይም ልብ ላይ ተጽዕኖ የሚያሳድር አዲስ ዕውቀት እንደማለት ፋኢዳ የሚለው ፉአድ ከሚለው ግንኙነት አለው ቃሉ ከዛ የተወሰደ ነው እንደማለት ነው ፉአድ ማለት ልብ ማለት ፋኢዳ ማለት ልብ የሚመታ ልብ የሚነካ ለየት ያለ ትኩረትን የሚስብ ነጥብ ማለት ይህ እንደ ሰዎች ሊለያይ ይችላል ለአንዳንድ ሰዎች አዲስ ሊሆን ይችላል ፋኢዳ ተብሎ የተነገረው ነገር ለአንዳንዶች አዲስ ላይሆን ይችላል አዲስ እንኳን ባይሆን ሁሌ ልብ ትኩረት ሊሰጠው የሚገባ ነጥብ መሆኑን ለመግለጽ ፋኢዳ ሊባል ይችላል የወራባ ደም ሸሪዓ ላይ የተለያዩ ስያሜዎች አሉት በዋነኝነት የተሰጡት ስሞች አራት ናቸው በሶሒህ ሐዲስ የሚታወቁት ሐይድ ብዙ ጊዜ የሚታወቅበት ነው ጠመስ አዕራክና ኒፋስም ይባላል ይህ ትክክለኛው ሐይድ ሲሆን ከዚህ ውጪ ሱፍራና ኩድራ የሚባል ነገር አለ ሱፍራና ኩድራን ሼኹ ረሂመሁላህ ተዓላ እዚህ ያስተዋውቀዋል السفرة شيء كالصديد عند أجي على نجرنو يعلوه سفرة كلاي بجا كلام يميتاي بتا قسل لاي ليتاي يميشل
ፈሳሽ ነገር ማለት ነው። ወይም ቁስል ላይ የሚታይ አይነት ቀለም ያለው ፈሳሽ ማለት ወደ ብጫ ያደላ ይሄ ሱፍራ ይባላል። ኩድራ ማለት ደግሞ ሸይኡን ከለውኒል ማኢ አልወሲኺ አልከዲሪ የውሃ ቀለም ያለው የሚመስል ነገር ግን ውሃው ወሲኽ የሆነ የቆሸሸ ከዲር የደፈረሰ ቀይ የቀላቀለበት ማለት ነው። እነዚህ ሁለት የፈሳሽ አይነቶች ከሐይድ ጋር ተያይዘው ሊታዩ ይችላሉ። ሐይድ የሚፈስበት ወቅት ላይ ከሆነ የታዩት እንደ ሐይድ ይቆጠራል። መልካቸው ቀለማቸው ከሐይድ ቢለይም ከጠሩ በኋላ ከሆነ እንደዚህ አይነት ፈሳሾች ወይም ከሁለቱ አንዱ የወጣው የታየው ከምንም አይቆጠሩም። የወር አበባ ደም ህግጋት እነሱን አይመለከታቸውም ማለት ነው። ሸይኹ ታዕሪፍ ካደረጉ በኋላ ምን አሉ? ፈኢነሃ ተዕተቢሩሁማ ፈኢዛ ኸረጀ ሚነል መርአቲ ከሴት ልጅ ከወጣ ከፈሰሰ ኩድረቱን አው ሱፍራ ኩድራ ወይም ሱፍራ የግድ ሁለቱም በአንዴ ማለት አይደል። አንዳንዴ ሁለቱም በተራ ተራ ሊሆን ይችላል። አንዳንድ ሴት ጋር አንዱ ብቻ ሊኖር ይችላል። ከወር አበባ ደም ጋር ተያይዞ ፊ ወቅቲ ዓደቲሃ የወር አበባ ደም የሚወርድበት ወቅት ላይ እነዚህ ከታዩ ፈኢነሃ ተዕተቢሩሁማ ሐይዳ እንደ ሐይድ ነው የሚቆጠረው። ያእኹዛኒ አሕካመሁ አሳቢቃ ቀደም ሲል የተዘረዘሩ የሐይድ ህግጋት በሙሉ እነዚህ ፈሳሾችንም ይመለከታሉ። እነዚህ የወጡት ወይም ከነዚህ መሃል አንዱ የታየው የወር አበባ ደም የሚወጣበት የሚወርድበት ወቅት ላይ ከሆነ ነገር ግን ፈኢን ኸረጀ ሚነል መርአቲ ፊ ገይሪ ወቅቲል ዓደቲ ከወር አበባ ደም ንጹህ በሆነችበት ወቅት ላይ ከሆነ እነዚህ ወይም ከሁለቱ አንዱ የታየው ፈኢነሃ ላ ተዕተቢሩሁማ ሸይአ ከምንም አይቆጠርም። ከወር አበባ ደም በጠራችበት ወቅት ወይም የወር አበባ ደሟ በማይወርድበት ወቅት ከሆነ ኩድራ ሱፍራ ወይም ከሁለቱ አንዱ የታየው ላ ተዕተቢሩሁማ ሸይአን ወተዕተቢሩ ነፍሰሃ ጣሂረን ንጹህ እንደሆነች አድርጋ ሶላት መስገድ የሚሆን ሌሎች ነገሮችን ማድረግ ትችላለች። ይሄን በመሰረቱ የወር አበባ ደሟ በትክክል የሚወርድ ጊዜውን ጠብቆ መጥቶ ጊዜውን ጠብቆ የሚቆም ከሆነ ሐይድ በሚመጣበት ጊዜ የመጥራትን ምልክት ከማየቷ በፊት ሱፍራ ወይም ኩድራን ከነዚህ መሃል አንዱን ካየች ሱፍራም ይሁን ኩድራ መልካቸው ከሐይድ ቢለይም እንደ ሐይድ ይቆጠራል። ደሙ ቢቆምም ባይቆምም የመጥራትን ምልክት እስካላየች ድረስ መጥራቷ ምንድነው የሚታወቀው ወደፊት የሚገለጽ ይሆናል። ይሄም በወር አበባ ደም ላይ ያለች ሴት ሱፍራ ወይም ኩድራን ካየች ከሐይድ እንደሚመደብ አብዛኞቹ ዑለሞች የተስማሙበት ጉዳይ ነው። አይሻ ረዲየላሁ ዐንሃ፣ አስማዕ ረዲየላሁ ዐንሃ፣ ኡሙ ዐጢያም እንደዚሁ ከተናገሩት ይሄን ነው የምንረዳው። ነገር ግን ከወር አበባ ደሟ ከጠራች በኋላ የመጥራትን ምልክት ካየች በኋላ አሊያ ደግሞ የወር አበባ ደም የሚፈስበት ወቅት ባልሆነበት ጊዜ ላይ ሱፍራ ወይም ኩድራ የታይ እንደሆነ ከሐይድ አይቆጠርም። እንዲህ አይነቱ ፈሳሽ ሐይድ ነው አይባል። ሶላትንም ይሁን ሌሎች ነገሮችን አይከለከልም። አንዳንዴ በተለያዩ ምክንያቶች የወሊድ መከላከያን የወሰዱ ሴቶች የወር አበባ ደማቸው ሊዛባ አሊያ ደግሞ ላልተወሰነ ጊዜ ሊቆም ይችላል። በዚህ አይነቱ ወቅት ላይ እንደዚህ አይነት ፈሳሾች ሱፍራ ወይም ኩድራ የተገኘ እንደሆነ እንደ ኢስቲሓዳ ነው የሚቆጠረው። ሐይድ መሆኑ በትክክል እስካልተረጋገጠ ድረስ የወር አበባ ደም መሆኑ በትክክል እስካልተረጋገጠ ድረስ መከላከያ ተወስዶ የወር አበባ ደም በተዛባበት ሁኔታ ላይ በቋሚነት እንደዚህ አይነት ፈሳሾች ቢገኙ እንደ ወር አበባ ደም አይቆጠርም፣ እንደ በሽታ ደም የሚቆጠር። የወር አበባ ደም መውረድ ከመጀመሩ በፊት ከወር አበባ ስሜት ጋር ተያይዞ እነዚህ አይነት ፈሳሾች ሱፍራ ወይም ኩድራ ቢታዩ አሁንም አብዛኞቹ ዑለሞች ዘንድ ከወር አበባ ደም አይቆጠርም። ይሄ ቀጥታ የወር አበባ ደም ከጀመረ በኋላ በመሃሉ እነዚህ ደሞች እነዚህ ፈሳሾች ከተገኙ ነው ከሐይድ የሚቆጠሩት። ሐይድ ሊጀምር አንድ ቀን ሁለት ቀን ሲቀረው ስሜቱ እንኳን ቢሰማ እንደዚህ አይነት ፈሳሾች ቢኖሩ ሐይድ ነው አይባል። ሐይድ ነው የሚባለው
በትክክል የወር አበባ ደም ከጀመረ በኋላ መሃል ላይ ተቀላቅለው ከተገኙ ለዚህ ላነሱት ነጥብ የሐዲስ ደሊል አቅርበዋል። لحديث أم عطية رضي الله عنها كنا لا نعد الكدرة والصفرة بعد الطهر شيئا بلا رواه أبو داود بذي قال أبو داود زقبوتان ورواه البخاري دون لفظ بعد الطهر بخاري بعد الطهر كم لو قال وجي ያለውን ዘግበዋል። አንዱ ሌላኛውን የሚያጠናክር እኛ ሱሐቦች በነቢ ዘመን ኩድራና ሱፍራን ከምንም አንቆጥርም ነበር ብላ በሌላኛው ዘገባ ከጠራም በኋላ የሚታይ ሱፍራና ኩድራን ብላ ይሄን ቀደም ሲል በተብራራው መሰረት እንረዳዋል። ከጠራም በኋላ ሴቶች ከጠሩ በኋላ የወር አበባ ደም ላይ ያሉ እነዚህ ፈሳሾች ወይም ከሁለቱ አንዱ ሲገኝ ሁክሙ እንደሚሆን ደጋግመን አብራርተናል። ይህ ንግግር ለሁ ሁክሙ ረፍዒ عند أهل الحديث የሐዲስ እውቀት ባለቤቶች ዘንድ የኡሙ ዐጢያ ንግግር እኛ ሱሐቦች ኩድራና ሱፍራን ከምንም አንቆጥረውም ነበር ከጠራም በኋላ የሚፈስን ብለው የተናገሩት ንግግር ሁክሙ ረፍዕ ይኖረዋል። ነብዩ እንደተናገሩት ይቆጠራል ማለት ነው። ነብዩ ሰምተው እንዳጸደቁት ነብዩ እንደተናገሩት ይቆጠራል። ለምን ከተባለ لأنه يعتبر تقريرا من النبي ነብዩ ሰለላሁ ዐለይሂ ወሰለም ሰምተው አውቀው እንዳጸደቁት ነውና የሚቆጠረው። በእሳቸው ዘመን ወህይ የወረደ ሱሐቦች አንድ ነገር በብዛት በይፋ ካደረጉት አላህ አውቆ ካጸደቀው የዲን አካል ነው የሚሆን። ይሄ በሱሐቦች ዘመን ብቻ ነብዩ ከሞቱ በኋላ ይሄ አይባል። فائدة أخرى ሌላኛው ወሳኝና ጠቃሚ ነጥብ ما الذي تعرف به المرأة نهاية حيضها ሴት ልጅ የሐይዷን መጠናቀቅ የምታውቅበት መንገድ ምንድነው? በምንድነው የምታውቀው? ይሄ ሱአል ጥያቄ ነው። ጂም መልሱ ጀዋቡ تعرف ذلك የወር አበባ ደሟ መቆሙን የምታውቀው ማለቁን የምታውቀው بانقطاع الدم ይፈስ የነበረው ደም በመቋረጡ በመቆሙ وذلك ይህ ደግሞ بإحدى علامتين ከሁለት በአንድ ምልክቶች ነው ሊታወቅ የሚችለው ደሙ መቆም። العلامة الأولى የመጀመሪያው የደም መቆም መጠናቀቅ መቋረጥ ምልክት نزول القصة البيضاء قصة البيضاء መውረዱ ነው መውጣት መፍሰሱ ነው። نزول ማለት መውረድ መፍሰስ ማለት ምንድነው? قصة البيضاء ከተባለ وهي قصة البيضاء ማለት بفتح القاف ቃፉ በፈትሕ ተነቦ ቅሳ ሳይሆን ቀሳ ተብሎ ተነቦ ማኡ አብየጥ ነጭ የሆነ ውሃ ነው ፈሳሽ ነው። يتبع الحيض ሐይድን ተከትሎ የሚወጣ يشبه ይመስላል ماء الجص የጀሶ ውሃ ይመስላል። وقد تكون ሊሆንም ይችላል بغير لون البياض ከነጭ ውጪ ያለ ቀለምም ያለው ሊሆን ይችላል። ሁሉም ሴቶች ዘንድ ነጭ ላይሆን ይችላል። فقد يختلف لونها መልኩ ሊቀያየር ይችላል ሊለያይ ይችላል باختلاف احوال النساء እንደ ሴቶች ሁኔታ እንደ እድሜያቸው እንዳሉበት አካባቢ እንደ ጤንነታቸው ሊለያይ ይችላል። ሆኖም ግን በጥቅሉ قصة البيضاء የወር አበባ ደምን መጠናቀቅ ተከትሎ የሚወጣ ውሃ የሚመስል ፈሳሽ ነው። ነጣ ሊል ይችላል የተለያየ ቀለም ሊኖረው ይችላል። ይሄ አንደኛው ምልክት ነው የወር አበባ ደም የመጠናቀቁ። العلامة الثانية ሁለተኛው ምልክት الجفوف መድረቅ የማህፀን አካባቢ ድርቀት وهو መድረቁ ደግሞ የሚረጋገጥበት መንገድ أن تدخل خرقة ጨርቅ أو قطنة ወይም ደግሞ ጥጥ ነገር በማስገባት في فرجها ማህፀኗ ላይ ثم تخرجها ከዛም በኋላ መልሶ በማውጣት جافة ደረቅ ሆኖ ليس عليها شيء ምንም አይነት እርጥበት የሌለው ሆኖ لا من الدم ደም ይሁን ولا من الكدرة ከላይ የተጠቀሰው ኩድራ የደፈረሰ ውሃ መሰል ነገር የሚሆን أو الصفرة እጅን የሚመስል ነገር የሚሆን የሌለው ሆኖ ንጹህ ደረቅ ሆኖ ከወጣ ይሄኔ የወር አበባ ደም መቋረጡን መቆሙን ማረጋገጥ ይቻላል። ይህም ወሳኝ ከሚባሉ ከሐይድ ጋር በተያያዘ ሴት ልጅ ልታውቃቸው ከሚገቡ ነጥቦች መሃል አንዱን
መለዚ ተዕሪፉ ቢሂ አልመርአቱ ኒሃየተ ሐይድሃ የሐይድ ማለቅን መጠናቀቁን መቆሙን በምንድን ነው የምታውቀው? አብዛኛውን ጊዜ በመቆሙ ነው። ደም ሲቋረጥ ነው ሴቶች የሚያውቁት። ትክክለኛው መንገድም ይሄ ነው። ነገር ግን የቆመ መስሏቸው የሚጀምሩበት ሁኔታ አለ፣ ተመልሶ ይመጣል። ስለዚህ ተዕሪፉ ዛሊከ ቢንቅጣዕ ደሚ ወዛሊከ ቢኢሕዳ ዓላመተይን በመሰረቱ ደም ሲቆም ነው የወር አበባ ደም አብቅቷል ቆሟል የሚባለው። ማወቅ የሚቻለው ደግሞ ከሁለት በአንድ መንገዶች ነው። አንደኛ ንዙሉል ቀስወቱል በይዳ ቀስወቱል በይዳ በመውጣቱ ይሄም ራሱን የቻለ የፈሳሽ አይነት ነው። እንደ ሴቶች ሁኔታ ይለያያል። አብዛኞቹ ሴቶች ዘንድ ይሄ ያለ የመጥራት ምልክትን ራሳቸው ያውቃል። ሰሐቦችም ይሄን ያውቁ ይጠቀሙ ነበር። ወደ አይሻ ረዲየላሁ ዐንሃ በጥጥ ነገር የላኩ የወር አበባ ደም ነው አይደለም ቆሟል አልቆምም እያሉ ያስጠይቁ ነበር። ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ አትሸኩሉ ገና ነው ቀስወቱል በይዳን እስክታዩ ድረስ ነጩን ውሃ መሰሉን ፈሳሽ እስክታዩ ድረስ ጠብቁ ይሏቸው ነበር። እያንዳንዷ ሴት ራሷ የምታውቀው የመቆም ምልክት ይኖራል፣ ቀስወቱል በይዳ የሆነ ማለት ነው። ይህ ሁሉም ሴት ዘንድ ላይኖር ስለሚችል ሌላኛው የወር አበባ ደም መቆሙን ማረጋገጫ መንገድ ጅፉፍ ነው፣ የማህፀን መድረቅ ነው። ሐይድ እስካለ ድረስ የደሙ እርጥበት ሊኖር ይችላል። የደሙን መቆም ተከትሎ ጀፋፍ ሊኖር ይችላል፣ የማህፀን መድረቅ። ይሄን ከላይ ብቻ ማረጋገጥ ስለማይቻል በጨርቅና በጥጥ በመሰል ነገር ማረጋገጥ እንደሚቻል ገልጸዋል። የማረጋገጡ ስራ ሲሰራ ደም ወይም ደግሞ ኩድራና ሱፍራ ካለ አልጠራችም መጠበቅ ይጠበቅባታል ማለት ነው። አራተኛው ነጥብ ማየልዘሙል ሐይዳ ሐይድ ላይ የነበረችን ሴት የሚመለከቱ ግዴታ የሚሆኑባት ነገሮች እንደ ኒሃየቲ ሐይድሃ ሐይዷ ሲቆምና ሲያበቅ ምን ማድረግ አለባት? የልዘሙል ሐይዳ ሐይድ ላይ የነበረችን ሴት ግዴታ ይሆንባታል ይመለከታታል። እንደ ኒሃየቲ ሐይድሃ ሐይዷ ሲጠናቀቅና ሲያበቃ ከላይ በተዘረዘረው መሰረት ቀጥ ብሎ መቆሙን ስታረጋግጥ የመጀመሪያው ግዴታዋ አንተግተሲላ ሙሉ ገላዋን መታጠብ ግዴታ ይሆንባታል። ወዛሊከ ይሄም ትጥበቱም ቢአን ተስተዕሚለ አልማአ ውሃ በመጠቀም ቢንየቲ ጠሃረቲ ጠሃራን በመነየት ጠሃራን ትጥበትን በመነየት ውሃን ተጠቅማ ፊ ጀሚዕ በደኒሃ ሙሉ ሰውነቷን በማዳረስ ልትታጠብ ይገባታል። ለቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ስላሉ ምናሉ ፈኢዛ አቅበለት ሐይደቱኪ ሐይድሽ ሲመጣ አሏት ለፋጢማ ቢንቱ አቢ ሑበይሽ ፈኢዛ አቅበለት ሐይደቱኪ ሐይድሽ ሲመጣ ፈደዒ ሶላተ አቁሚ ወኢዛ አድበረት ሐይድሽ ደግሞ ሲሄድ ሲቆም ሲጠናቀቅ ፈግተሲሊ ገላሽን ታጠቢ ወሰሊ ስገጂ ስላሏት። እዘን ከሐይድ ስትጠራ ሴት ልጅ ገላዋን የመታጠብ ግዴታ አለባት። ሐይዱ እንኳ ቢቆም ገላዋን ሳትታጠብ ቀደም ሲል የተከለከሉ ነገሮችን ማድረግ አትችልም። አላሁመ ኢላ ሁለት ነገሮች ሲቀሩ ከሐይዱ ጠርታ ሳትታጠብ በፊት ሌሎች በሐይዱ ምክንያት ተከልክለው የነበሩ ነገሮችን ማድረግ አትችልም። ሁለት ነገሮችን ግን ሳትታጠብ በፊትም ቢሆን ማድረግ ትችላለች። አንደኛ ጾም መጀመር ትችላለች። ለምሳሌ ጎህ ከመቅደዱ ፈጅር አዛን ከማለቱ ከደቂቃ በፊት እንኳ ሐይዷ መቆሙን ብታረጋግጥ ሳልታጠብ ጾም አልጀምርም ማለት የለባትም። ባትታጠብም ጾም መነየት መጀመር ትችላለች። ከዛ ገላዋን ታጥባ ሌሎች የተከለከሉ ነገሮችን ታደርጋለች። ወደ ሶላት ትገባለች። መታጠቢያ በቂ ጊዜ ስላልነበረኝ ፈጅር አካባቢ በጠራም አልጾምኩም የሚሉ አሉ። ይሄ ስህተት። ስለዚህ ጾምን ለመጀመር ከሐይድ ደም መጥራቱ ሐይዱ መቆሙ እንጂ ሸርጥ የሚሆነው መታጠቡ ሸርጥ አይሆን። በተኛበት ጀናባ የሆነ ሰው አልያ ደግሞ
ሳይነጋ በፊት ከሰከንዶች በፊት እንኳ ከወር አበባ ደም ከወሊድ ደም የጠራች ሴት ሳይታጠቡ እንኳ ቢሆን ጾም ጀምረው ከዛ በኋላ ታጥበው ሶላት መቀጠል ይችላል። ሁለተኛው ፍቺ ነው። ከሐይድ ከጠራች በኋላ ሴት ልጅ ፍቺ ቢከናወን ችግር የለው። የሚከለከለው ሐይዱ እያለ የሐይድ ደም እየፈሰሰ፣ በላጩ ግን ከሐይድ ደም ጠርታ ገላዋን ታጥባ ፍቺው ቢከናወን ነው የሚሻለው። መፍታቱ አስፈላጊ በሆነበት ግዴታ በሆነበት ወቅት ላይ ሐይድ ላይ ሆኖ መፍታት ወንጀል ነው ብለናል፣ ባለፈው ጠቅሰናል። ወንጀል ከመሆኑም ጋር ሐይድ ላይ ሆኖ ፍቺ ቢፈጸም ይጸድቃል። ከሐይድ ጠርታ ሳትታጠብ በፊት ከሆነ የተፈታው ወንጀል መሆኑ ይቀራል፣ ትክክለኛ ፍቺ ይሆናል። በላጩ ግን ከታጠበች በኋላ ማድረጉን ግንኙነት ከመፈጸሙ በፊት። ኢደን ሴት ልጅ እንደጠራች የመጀመሪያ ግዴታዋ ገላን መታጠብ። ገላ ሳትታጠብ የተከለከሉ ነገሮች አይፈቀዱም። አንዳንድ ፉቃሃዎች ደም ከቆመ ግብረ ሥጋ ግንኙነትም ይፈቀዳል ከትጥበት በፊት የሚል አቋም አላቸው። ነገር ግን የብዙሃኑን አቋም የሚጻረር ነው። ቁርአኑንም በግልጽ በምናነብበት ጊዜ ይህ አካሄድና አባባል ትክክል እንዳልሆነ ነው የምንረዳው። ፈዕተዚሉ ኒሳእ ፊል መሒድ፣ ሴቶችን በሐይድ ጊዜ ላይ ራቋቸው፣ አትገናኟቸው። ሐታ የጥሁርነ፣ እስኪጠሩ ድረስ፣ ሐይድ እስኪቆም ድረስ። ፈኢዛ ተጠሀርነ፣ ጠርተው ተጠሀርነ ሲታጠቡ ጊዜ ፈእቱሁነ ሚን ሐይቱ አመረኩሙላህ፣ አላህ ባዘዛችሁና በፈቀዳችሁ መንገድ ተገናኟቸው ብላ። የጥሁርነና ተጠሀርነ ሁለቱ የተለያየ ነው። ሐታ የጥሁርነ ማለት ሐይዳቸው እስኪቆም ማለት፣ ሐይድ ቆሞ ደግሞ ፈኢዛ ተጠሀርነ ገላቸውን ሲታጠቡ ይሄኔ በተፈቀደው መንገድ ተገናኙ ብላ። ስለዚህ ሐይዱን ቢቆም ሁለቱን ትጥበት አንድ ላይ ለማድረግ በሚል ገላ ሳይታጠቡ ግንኙነት ማድረግ የተከለከለ ይሆናል። ወሲፈቱሁ የትጥበቱ አፈጻጸም አንተንዊ ረፍዐል ሐደሲ፣ ሐደስን ማንሳትን ማስወገድን መነየት አለባት። ሐደስ ማለት ሶላት እንዳይሰግዱ ሌሎችንም ጧሃራ፣ ውዱእ ሸርጥ የሚሆንላቸው ዒባዳዎችን እንዳያደርጉ የሚከለክል ነገር ነው። አንተንዊያ መጀመሪያ መነየት አለባት ረፍዐል ሐደሲ፣ ሐደስን ማስወገድ፣ አው ጧሃረቲ ወይም ንጹህ መሆንን፣ ሊሶላቲ ለሶላት፣ ወነሕዊሃ ለሌሎችም ትጥበት ግዴታ ለሚሆንላቸው ዒባዳዎች መታጠብን አስቀድማ መነየት አለባት። ያለ ንያ ዒባዳ የለምና ከጀናባ ከሐይድ ደም ሲጠሩ መታጠብ ዒባዳ ነው፣ ንያ ያስፈልገዋል። ثم ተቁላ ከዛም ማለት ነው ቢስሚላህ፣ ቢስሚላህ ማለት ነው። ثم ከዛም ተፊዱ ልማአ ውሃን ማፍሰስ ነው። ዓላ ጀሚዕ ጅስሚሃ መላ ሰውነቷ ላይ። ወቱረዊ ማጥገብም ይጠበቅባታል። ውሱላ ሸዕሪ ራእሲሃ የራሷን ፀጉሮች መሰረታቸው ስሩን መብቀያውን በደንብ አድርጋ ውሃ ማጥገብም ይጠበቅባታል። ወላ የልዘሙሃ ነቅዱሁ መፍታቱ ግዴታ አይሆንባትም። ኢንካነ መድፉረን ፀጉሯ የተሰራ ከሆነ። ወኢነማ ቱረዊህ ቢልማ ውሃ ማጥገቡ በደንብ አድርጎ ማራስ ማርጠቡ ነው ግዴታም የሆነባት። ወይን استعملت السدر ሲድርን ብትጠቀም አዊል መዋደል ሙነظፈተ ወይም ደግሞ ሌላ ንጽህና ሰጭ የሆኑ ነገሮችን ብትጠቀም መዐል ማኢ ከውሃ ጋር ፈሐሰኑን መልካም ነው። ወዩስተሐቡ ይወደዳል ከንጽህናው ጋር ከትጥበቱ ጋር በተያያዘ አኽዱ ቁጥነቲን ትንሽ ጥጥ ነገር ይዞ ፊሃ ሚስኩን የሚስክ ሽቶ ያለበት ጥጥ በመጠቀም አው ገይሪሂ ሌላም የሽቶ አይነት ጉዳት ማያስከትል አው ገይሪሂ ሚን አጢቢ ሌላም ከሚስክ ውጭ ያለ የሽቶ አይነትን በመጠቀም ተጅዐሉሃ ፊ ፈርጅሃ ማህፀን ላይ ማድረግ ወይም ማስነካት ባዕደል ኢግቲሳሊ ከታጠቡ በኋላ ይሄን ማድረግ ይወደዳል፣ ሱና ይሆናል። ሊአምሪሂ ሰለላሁ ዐለይሂ ወሰለም ነቢ ስላዘዙ አስማን ቢዳሊከ ይሄን እንድታደርግ ነቢ ስላዘዙ ከትጥበት በኋላ ይሄን መጠቀም ተወዳጅና ሱና ይሆናል። እዚህ የትጥበትን ግዴታነትና የትጥበትን አፈጻጸም የሚመለከት
ነጥብ። ሴት ልጅ ከወር አበባ ደሟ እንደጠራች የመታጠብ ግዴታ አለባት። የጠራችው የሶላት ወቅት የተቃረበበት ወይም ወቅቱ እንደገባ ከሆነ ወዲያው መታጠብ ግዴታ ይሆንባታል። ሶላትን ለመስገድ በሚያስችላት ጊዜ ውስጥ መታጠብ ግዴታ ይሆንባታል። የሶላት ወቅት እስኪወጣ ድረስ ቸላ ማለት በትጥበት ሆና የቀጣዩን ሶላት ወቅት ማሳለፍ ጭራሽ የለባት። አንዳንዴ የምጠራው ለዐስር ጥቂት ደቂቃዎች ሲቀሩት ወይም ለመግሪብ ወይም ለፈጅር ጥቂት ደቂቃዎች ሲቀሩት ሊሆን ይችላል መፍጠራ። ይሄኔ ፈጥኖ መታጠብና ቀጣዩን ሶላት መስገድ ዋጅብ ይሆንባታል። የጠራቸው ለቀጣዩ ሶላት ሰፊ ጊዜ ያለው ከሆነ ለምሳሌ ጠዋት 3 ሰዓት 4 ሰዓት ቢሆን የጠራቸው የዙህር ወቅት ሲገባ መታጠብ ነው ግዴታም ይሆንባት። መታጠቡን በተመለከተ ዋጅብና ሱና የሆነ አስተጣጠብ አለ። بأن تستعمل الماء بنية الطهارة في جميع بدنها ብላ ሙሉ ሰውነትን ውሃ በማስነካት ጠሃራን ነይቶ መታጠብ ዋጅቡ ይሄን ሙሉ ሰውነት መንካት መዳረስ አለበት። የሱናው አስተጣጠብ صفته ብለው ያብራሩትን የዘረዘሩትን أن تنوي رفع الحدث أو الطهارة للصلاة ونحوها በመጀመሪያ ደረጃ መነየት አለበት። መነየቱ ዋጅብ በተለምዶ የሚደረግ ትጥበትና የዒባዳ ትጥበት የሚለየው በንያ። ስለዚህ ትጥበትን ከመጀመር በፊት ልክ ሊጀምሩ ሲሉ የጀናባ ከሐይድ በመጥራት ምክንያት ወይም ከወሊድ ደም በመጥራት ምክንያት የሚታጠቡት የግዴታ ትጥበት መሆኑን በልብ ማሰብ ያስፈልጋል። በመላስ የሚባል ነገር የለም። ምን ተብሎ ነው የሚነየተው የሚሉ ሰዎች አሉ። በመላስ የሚባል ምንም አይነት ንያ የለም። ሶላትም ላይ ይሁን ጾምም ላይ ይሁን ውዱእም ላይ ይሁን በመላስ የሚባል ነገር የለም። ንያ የልብ ስራ ነው። ይህ ላይ ሁሉም ዑለሞች ይስማማሉ። ሻፊዒዮችም፣ ሐነፊዮችም፣ ሐንበሊዮችም፣ ማሊክዮችም ይስማማሉ። ነገር ግን በመሰረቱ ንያ የልብ ስራ ከመሆኑም ጋር ልብን ለማገዝ በመላስ መግለጹ ይወደዳል ያሉ አንዳንድ ፉቃሃዎች ተገኝተዋል ከሻፊዒያም ከሌሎች። ነገር ግን ማስረጃ የለውም ይወደዳል ማለታቸው። ዲን ላይ አንድ ነገር ይወደዳል ጥሩ ነው ለማለት ማስረጃ ያስፈልገዋል። ማስረጃ ደግሞ ሊሆን የሚችለው የነብይ ንግግር ወይም ተግባር ወይም ማጽደቅ ነው። እሳቸው ራሳቸው ካረጉት ወይም አርጉት ብለው ካዘዙ ወይም ባጠገባቸው በዘመናቸው ሱሐቦች አድርገውት እሳቸው ካጸደቁ ይወደዳል ጥሩ ነው የሚባል። ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ሲያደርጉም ይሁን ገላቸውን ሲታጠቡም ይሁን ሶላት ሲሰግዱም ይሁን ነወይቱ ኡሰሊ ነወይቱ አሱሙ ነወይቱ አተወደኡ ብለው ነይተዋል የሚል አንድ ዘገባ የለም። የነቢን ውዱእ አደራረግ ያስተላለፉ እጅግ በጣም በርካታ ሱሐቦች አሉ። አንድ ሱሐባ እንኳ ነቢዩ ውዱእ ሲያደርጉ ነወይቱ ረፍዐል ሐደፊ ይሉ ነበር። ጀናባ ሲታጠቡ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ነወይቱ ረፍዐል ሐደፊ ነወይቱ ጠሃረተ ይሉ ነበር ብለው አይሻም ይሁን ሌሎች ሱሐቦች አላስተላለፉ። የነቢን አስተጣጠብ ባለቤቶቻቸው አስተላልፈዋል። አብረን ታጥበናል ብለዋል። እንዲህ አድርገዋል ብለዋል። አስተጣጠባቸውን አስተላልፈዋል። ነገር ግን ሲታጠቡ ነየቱ ሚለን። ሶላትንም በተመለከተ እጅግ በጣም ብዙ ሱሐቦች የነቢን አሰጋገድ ሶላት ሲጀምሩ ምን ይሉ እንደነበረ፣ ሶላት ሲያጠናቅቁ ምን ይሉ እንደነበረ፣ ሩኩዕ ላይ ስጁድ ላይ ምን ያደርጉ ምን ይሉ እንደነበረ የዘገቡ ሱሐቦች መሃል አንድ እንኳ ሱሐባ ነቢዩ ሶላት ሲጀምሩ ወደፊት ቆመው ወደ ቂብላ ቆመው ነወይቱ ኡሰሊ ፈርደ ዙህሪ ምናምን ይሉ ነበር አልተባለ። ሱሐቦችም አላሉ፣ ታቢዒዮችም አላሉ። ከጊዜ በኋላ ነው የመጣው። ስለዚህ የተኛውም ዒባዳ ላይ ምን ተብሎ ነው የሚነየተው አይባልም። የሚደረገው ዒባዳ ምን እንደሆነና አፈጻጸሙ ምን እንደሚመስል ካወቀን ጊዜውን ጠብቀን ከገባንበት ከጀመርነው ንያ ማለት ይሄ ነው። ንያ ማለት ይሄ ነው። በመሰረቱ ንያ ማለት ማቀድና መወሰን ማለት። ንያ የልብ ስራ፣ ምላስ ንያ ላይ አያገባም። በምላስ መግለጹም ቢድዓ ነው ብሏል ኢብኑ ተይሚያ ሌሎች። ስለዚህ በልባችን ይህ የጁምዓ ትጥበት ነው፣ ይህ ከሐይድ የጠራሁበት ትጥበት ነው፣ ይህ የጀናባ ትጥበት ነው፣ ይህ ውዱእ ነው፣ ይህ የአሹራ ጾም ነው፣ ይህ የሰኞ ጾም ነው ካለም በልባችን ካወቅነው ጊዜውን ጠብቀን ካረግነው በቂ ነው። ለአላህ አይነገረው ነወይቱ ኡሰሊ ፈርደ ዙህሪ ማለት ለአላህ መንገር ነው። አላህ ሁሉን ያውቃል። ثم تقول ከዛ በኋላ ከነየቱ በኋላ ይባላል ቢስሚላህ ይባላል። የሚታጠቡት ንጹህ ቦታ ላይ ከሆነ
ለትጥበት ብቻ የተዘጋጀ ቦታ ላይ ከሆነ ቢስሚላህ ማለቱ ምንም ችግር የለውም። የሚታጠቡበት ቦታ ሻወርም መጸዳጃ ቤትም ከሆነ ትንሽ አስቸጋሪና አነጋጋሪ ሆነ። ይሄኔ ገና ወደ መታጠቢያ ክፍሉ ሲገቡ ቢስሚላህ ማለት አሊያ ደግሞ በዘመናችን ያሉ አንዳንድ ፉቃዎች እንዳሉት መጸዳጃ ቤቱ ዘመናዊ ከሆነና ከሸኑ ከተጸዳዱ በኋላ ቆሻሻው ውሃ ሲለቀቅበት የሚሄድ ከሆነ እዛ ቦታ ላይ ቢስሚላህ ቢባል ችግር የለውም ያሉበት ሁኔታ። ምክንያቱም ክፍሉ ሰዎች እንዲታጠቡበት ውዱ እንዲያረጉበት እንደ ሽንት ቤት እንዲጠቀሙት የታጠረ ክፍል ሆነ እንጂ እዛ ጋር ቆሻሻ የለም። ከዚህ ፊት ሜዳ ላይ የተጸዳዱ የሸኑ ባለበት ወቅት ነው በዛ ሁኔታ ላይ መናገር የአላህን ስም ማውሳት የተከለከለ። አሊያ ደግሞ ቆሻሻው እዛው የሚቀመጥ ከሆነ ነው የሚከለከለው። አማ በዘመናዊ መጸዳጃ ቤቶች ወዲያውኑ ውሃ ሲለቀቅበት የሚሄድ ከሆነ ቢስሚላህ እንዳይሉ የሚከለክል ነገር የለም። አውራን ከሰተሩ ቆሻሻው ከሄደ ያሉ የዘመናችን ፉቃሃዎችም አሉ። ስለዚህ ሲገባ ቢስሚላህ ማለት ይቻላል። አሁን ባልነው መልኩ ቢስሚላህ ማለት ይቻላል። መተውም ጭምር ይቻላል ግዴታ ስላልሆነ። ከዛ በመቀጠል ثم تفيض الماء على جميع جسمها ሙሉ ሰውነት ላይ ውሃ ማፍሰስ ነው። ሙሉ ሰውነት ላይ ውሃ ከማፍሰስ በፊት ከፀጉር መጀመሩ ሱና ይሆነ። ፀጉርን ቢያንስ 3 ጊዜ በደንብ አድርገው አሽቶ ውሃ ካስነኩ በኋላ በቀኝ በኩል ያለን ሰውነት እያስቀደሙ ከዛ በኋላ በግራ በኩል ያለውን እያስከተሉ ከዛ ሙሉ ሰውነትን ማጠብ ይቻላል። ጥቂት ማይባሉ ሰዎች እህቶች ለጀናባ ሲታጠቡ ከሐይድ ደም ታርተው ሲታጠቡ ፀጉራቸውን ማይታጠቡበት አጋጣሚዎች አሉ በጀህልና ባለማወቅ። በተለይ ዲናቸው በጣም የሳሳ የሰርግ ቀናቶቻቸው ላይ ውዱም ጭምር ማያደርጓል። ፀጉሬ ይበላሻል፣ ሜካፕ ይሄዳል እያሉ ነስአሉላህ ሰላማ ወልዓፊያ ወነዑዙ ቢላሂ ሚነል ጀህል። ሰርጉ ዓሱር ላይ እንኳ ቢሆን ዙህር ላይ ተዘጋጅታ ተሞሽራ በዙህርና በዓስር መሃል እንኳ ውዱ ብትፈታ የዓስሩ ሶላት ከማለፉ በፊት ውዱ የማድረግ ግዴታ አለባት። ትንሽ ይሻላሉ የሚባሉት ጀምዕ አደርጋለሁ ይላል። ማን ነው በሰርግ ምክንያት በሙሽርነት ምክንያት ጀምዕ ማድረግ ይፈቀዳል ያለው? ለጌጥ ለብልጭልጭ ነፍስያ ናት እንዲህ አይነት ፈትዋ የምትሰጠው። ነፍስያን ኻልፏት ነው የተባለው። ፀጉሬ ይበላሻል አሊያ ደግሞ ይቀዘቅዘኛል ኢላ ገይሪ ዛሊክ ያሉ ከአንገት በላይ ብቻ የሚታጠቡ ኩሊ ሐል የጀናባ ትጥበት ሙሉ ሰውነትን ማዳረስ መቻል አለበት። ثم تفيض الماء على جميع جسمها ያሉት ለዚህ ሙሉ ሰውነትን መንካት አለበት። ጥንቃቄ የሚያስፈልጋቸው የሰውነት ክፍሎችም አሉ። የጣቶች መሃል የእጅና የእግር ጣቶችን መሃላቸውን የቦረበሩ ማጠብ ያስፈልጋል። ጥፍር ረዝሞ ከሆነ እንደዚሁ በጥፍር የተሸፈነውን ቆዳም ውሃ እንዲደርሰው ማድረግ ያስፈልጋል። ጥፍር ማሳደጉ ከልክ በላይ ማሳደጉ ተገቢ እንዳልሆነ አሳልፈናል። በጣም ከበዛ ቆሻሻ ከያዘ የትጥበት የውዱ ውሃ እንዳይደርስ ካደረገ መቁረጡ ዋጅብም ይሆናል። ይሄን ኢብኑል ቀይምም ሌሎችም ጠቅሰዋል በጥቅሉ። እንደዚሁ እምብርት አካባቢ ላይ የሚተጣጠፉ የሰውነት ክፍሎች ላይ ከኋላ መቀመጫ አካባቢ ላይ ጉልበት መተጣጠፊያ ከኋላ መሰል የሆኑ ውሃ ጥንቃቄ አድርገን ሆን ብለን አሽተን ካልሆነ በስተቀር አይደርሳቸውም የሚባል የሰውነት ክፍሎችን ማዳረስ ግዴታ። ወቱረዊ ኡሱለ ሸዕሪ ራእሲሃ ጭንቅላት ቆዳዋን በደንብ አድርጋ ውሃ ማጥገብ አለባት። ቱረዊ ማለት ማጥገብ ማለት ነካ ነካ ማድረጉ ብቻ በቂ አይደል፣ ማፍሰሱ ብቻ በቂ አይደል። በማሸት እንጂ ቆዳ አይረጥብም አይደርስም ከተባለ ማሸቱ ግዴታ ይሆናል። ወላ የልዘሙሃ ነቅዱሁ ኢን ካነ መድፉራ ፀጉሯ የተሰራ ከሆነ መፍታቱ ግዴታ ይሆንባትም አሉ። መቼ? ሳትፈታው ውሃ እንደሚደርሰው እርግጠኛ ከሆነች። ሳትፈታው ውሃ እንደሚደርሰው እርግጠኛ ከሆነች መፍታት ግዴታ ይሆንባት። ካልፈታችው ውሃ የፀጉሯን የራሷን ቆዳ ደርሶ እንደሚያረጥብ እንደሚያጠጣው እርግጠኛ ካልሆነች መፍታቱ ግዴታ ይሆናል። ከፀጉር ብዛት አሊያ ደግሞ በጣም ጠብቆና ጠንክሮ የተሰራ ከመሆኑ አንፃር አይደርሰውም ካለች መፍታት ይኖርባታል። እንደሚደርስ እርግጠኛ ከሆነች መፍታት አይጠበቅባትም።
የተወሰኑ ፉቃሃዎች ከሐይድ ደም ስትጠራ ከሆነ ከሐይድ ደም ጠርታ ከወሊድ ደም ጠርታ የምትታጠብበት ትጥበት ከሆነ መፍታት አለባት። ከጀናባ ከሆነ የምትታጠበው መፍታት የለባትም ያሉበት ሁኔታም አለ። ጀናባ በየጊዜው ሊከሰት የሚችል ከመሆኑ አንፃር ሐይድና የወሊድ ደም አልፎ አልፎ የሚከሰት ከመሆኑ አንፃር መፍታቱም ስለማይከብድ ካላስቸገረ መፍታቱ የተሻለ ይሆናል። እንደሚደርሰው እርግጠኛ ከተኮነ መፍታቱ ግዴታ ነው አይባልም። ወይነማ ቱረዊህ ልማአ ሳትፈታው ውሃ ማጥገብ ብቻ ነው ያለባት። ውሃ በደንብ በማፍሰስ ይደርሰዋል ካለች ወይን استعملت السدرة أو المواد المنظفة مع ذلك فحسن ሲድርን የቁርቁራ ዛፍ ቅጠል ዱቄቱን ወይም ደግሞ ራሱን ቅጠሉን እየጨመቀች ብትጠቀም ወይም ደግሞ ዘመናዊ ሙነظፋት የሚባሉ እንደ ሻምፖ ኮንዲሽነር ያሉ ነገሮችን ብትጠቀም فحسن መልካም ነው። ዋናው የሚፈለገው ማጽዳቱን ፀጉርን የሚጠቅም ቢሆን ተመራጭ ይሆናል። ምናልባት ፀጉር ላይ ሰውነት ላይ መቼም ሙስሊም ዘንድ እንደዚህ ነገር አይኖርም ኖሮ የተጋገረ ቆሻሻ ካለ ለማስወገዱ እንደዚህ አይነት ነገሮች ማስወገጃዎች የሚያስፈልጉ ከሆነ ይሄን መጠቀሙም ፈሐሰኑን ብቻ ሳይሆን ግዴታም ይሆናል። በዚህ መልኩ ትጥበቱ ይጠናቀቃል። አስቀድማ ውዱእ አድርጋ ከሆነ ውዱእ ከመጀመሯ በፊት አፍረተ ገላና አካባቢውን ለስትንጃእም ለግዴታው ትጥበትም ብላ ነይታ ቀድማ እስትንጃ አድርጋ ዙሪያውን በደንብ አጥባ ከሆነ ከዛ በኋላ ውዱእ አድርጋ ውዱእ በምታደርግበት ጊዜ ውዱእ የሚያጠፋ የሰውነት አካልን ካልነካች ከትጥበቱ በኋላ ውዱእ መድገም ግዴታ አይሆን። በትጥበቱ መሃል ውዱእ የሚያጠፋ የሰውነት አካል ከተነካ አሪያ ደግሞ መጀመሪያ እስትንጃ ሲደረግ በእስትንጃ ጊዜ ሲያጥቡ እስትንጃኡንም የጀናባ ትጥበቱንም ካልነየቱበት የጀናባ ወይም ከሐይድ መጥራት ትጥበቱንም ካልነየቱበት ቦታውን ድጋሜ ሲታጠቡ ማጠቡ መንካቱ ግዴታ ስለሚሆን ውዱእ ይፈርሳል። ከዛ በኋላ እንደገና ውዱእ መደረግ ይኖርበታል። በዚህ መልኩ ትጥበቱ ከተጠናቀቀ በኋላ يستحب أخذ قطنة فيها مسك أو غيره من الطيب ትጥበት ካለቀ በኋላ አልፎ አልፎ የወር አበባ ደም ቆሻሻ ከመሆኑ አንፃር ሽታ ነገር ሊኖር ስለሚችል ይበልጥ ደግሞ ንጽህናንም ለመጠበቅ ጥሩ ሽታ እንዲኖር ለማድረግ በጥጥ ነገር ወይም በሌሎችም በዘመናዊ መንገዶች ሽቶ ማስነካት ባላጭ ይሆናል። ይሄም ከነብዩ ሰለላሁ ዐለይሂ ወሰለም ስለተገኘ ለአምሪሂ ሰለላሁ ዐለይሂ ወሰለም አስማ بذلك አስማን ይሄን አድርጊ ብለው ስላዘዙ የግድ በዚህ መልኩ በጥጥ ለገይ ذلك መሆን አለበት ማለት አይደለም። ያኔ በነበረው መልኩ ነው የገለጹት። ሌሎች ከዚህ የተሻሉ ምናልባትም ለዚህ ተብሎ የተዘጋጁ ነገሮች ካሉ ጉዳት እንደሌለው ከተረጋገጠ ባለሙያ የሚፈቅደው የሚመክረው ከሆነ መጠቀም ይቻላል። እስልምና የንጽህና ዲን ንጽህናን መጠበቅን ውበትን መጠበቅን የሚያዝ የሚያበረታታ ዲን ቆሻሻን ነገር የሚጠላ ዲን ካፋችን ከሌላም የሰውነት ክፍላችን መጥፎ ሽታ መጥፎ ጠረን ሊገኝ አይገባም። ነጭ ሽንኩርትን የበላ ከመስጂዳችን ይራቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነጭ ሽንኩርት የበላ ከመስጂዳችን ይራቅ ብለዋል። ነጭ ሽንኩርት የበላ ሰው ይራቅ የተባለው ሽታው ስለሚያስቸግር። እንደዚሁ ሌሎች የአፍም ይሁን የብብት የሌላ ሰውነት ክፍሎች መጥፎ ሽታ ካላቸው አጥቦ ማስወገዱ ግዴታ ይሆናል። በተለይ ባልና ሚስት ሁለቱም የሚዋደዱበትን የሚቀራረቡበትን መንገድ ሊያውቁና ሊከተሉ ሁለቱ እንዲራራቁ አንድ ሌላኛውን እንዲጠላ የሚያደርግን ነገር በሙሉ ሊርቁ ይገባል። ማንኛውም ንጹህ ተፈጥሮ ያለው ሰው ንጹህ ሽታ ይወዳል፣ ንጹህ ነገር ይወዳል፣ ጥሩ ሽታን ይወዳል። الأرواح الذكية تحب الروائح الزكية የሚል ንግግር አላቸው ኢብኑ ተይሚያ ወይም ኢብኑ ቀይም። ንጹህ የሆኑ ሩሖች መንፈሶች ደስ የሚሉ ማዛዎች ያላቸው ነገሮችን ወይም ሽታዎችን ይወዳሉ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሽቶ ይጠቀሙ እንደነበረ ከሽቶ ብዛት የመጣ አንዳንድ የሰውነታቸው አካል ፀጉራቸው መልኩ ሁሉ ተለውጦ እንደነበረ ኢብኑ አባስ ባለፉበት መንገድ ሰዎች ካለፉ በዚህ ጋር ወይም ኢብኑ አባስ አልፏል ወይም ሽቶ ነጋዴ አልፏል ይባል እንደነበረ ተነግሯል። ኢማሙ ሻፊዒ ረሂመሁላህ ተዓላ አንድ ሰው የገንዘቡን 1/3 ለሽቶ ቢያወጣ አባክኗል አይባልም፣ ኢስራፍ አድርጓል አይባልም ብላ። ስለዚህ
ሴት ልጅ በተለይ ባለ ትዳር ስትሆን ትዳሯን ለማስቀጠል ንጽህናዋን ለመጠበቅ እንደዚህ አይነት ነገሮችን ልታደርግ ይገባል። በተለይ መጥፎ ሽታ ይኖራል የሚባልበት ሁኔታና ጊዜ ላይ ማለት ነው። ይህ በእንዲህ እንዳለ በእስልምና በዲናችን ሴት ልጅ ሽቶ ተቀብታ ከቤት መውጣታችን ሐራም ነው፣ ወንጀል። ሽቶ መጠቀም የምትችለው ሴት ልጅ ቤቷ ውስጥ ስትሆን፣ ሴቶች ብቻ ያሉበት አካባቢ ላይ ስትሆን፣ የተኛውም ሴት ሽቶ ተቀብታ ከቤት የወጣች እንደሆነና ሽታዋም ለሌሎች ለወንዶች የሸተት እንደሆነ እሷ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብለው ነብዩ አለይሂ ሰላቱ ወሰላም 3 ደጋግመውታል። ሽቶ ተቀብታ ሽታዋን ወንዶች እንዲያሸቱ በእነሱ በኩል ካለፈች ብቻ ነው ይሄ ሐራም ነው የሚባለው አይባልም። የክልከላው ምክንያት የእሷ ሽታ ለወንዶች መድረስ አለመድረስ አይደል፣ ተቀብቶ መውጣቱ ብቻ የተከለከለ። ተቀብታ በመውጣቷ ወንጀለኛ ትሆናለች። ተቀብታ ወጥታ በወንዶች አጠገብ አልፋ ለወንዶች የሸተታቸው እንደሆነ ወንጀሉ ይጨምራል። ሆን ብላ እሷ ሽታዋ ወንዶች ጋር እንዲደርስ እንድትታይ ትኩረት እንድትስብ ብላ ሆን ብላ በወንዶች አጠገብ የተመላለሰች እንደሆነ ደግሞ ወንጀሉ እጥፍ ድርብ ይሆናል። እነዚህ ሁሉ ችግሮች እንኳን ባይኖሩ ሴት ልጅ ሽቶ ተቀብታ ከቤት መውጣቷ ክልክል። የምትወጣው ለሰርግም ይሁን ለጁምዓም ይሁን ለቤተሰብ ቀጠሮም ይሁን ለሕክምናም ይሁን ለሥራም ይሁን ሴት ልጅ ከቤት ስትወጣ በምንም መልኩ ሽቶ መንካት የለባት። ያደረገችውም እንደሆነ ተመልሳ አጥባ ማስወገድ፣ ልብሷን መቀየር አለባት። አቡ ሁረይራ መንገድ ላይ ሽቶ የተቀባች ሴት ካጠገባቸው ስታልፍ ኢላ አይነ ያ አመተላህ ወዴት ይሄድሽ ነው አንቺ የአላህ ባሪያ ብለዋል። ወደ መስጂድ ስትላቸው ተመለሺ፣ ሽቶውን አጥፊው፣ ቀይሪው፣ አስወግጂው። ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ እሷ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ሲሉ ሰምቻለሁ ብሏል አቡ ሁረይራ። በሰሃቦች ዘመን በዛ በንጹህ ትውልድ ጊዜ እንኳን መስጂድ ትሄድ የነበረን ሴት ተመለሽ ሽቶን አስወግጂ ብለዋል። ብዙ እናቶች ጁምዓ ነው ያሉ እኔ ትልቅ ሰው ነኝ ያሉ ሽቶ ተቀብተው የሚወጡበት ሁኔታ አለ። እጅግ በጣም ከዲን የራቁ ደግሞ ብዙ እህቶች ሆን ብለው ሽቶ ተቀብተው ነሰላህ ሰላም ወልዓፊያ ተውበው ተኳኩለው ውበታቸውን ለየትኛው መንገደኛ ያሳዩ የሚሄዱበት ሁኔታ አለ። ይሄ የዘመኑን በላ ያበዛ ያለ አንድ ችግር። ሴት ልጅ ሐያ ሊኖራት ይገባል። አይደለም መንገድ ላይ ቤት ውስጥ እንኳን ዘመድ የሚባል ሰው ባለበት ሙስሊም ሴት ልትለብሰው የምታፍርን ልብስ ለብሰው አስፋልት ላይ ሚሽከረከሯ መለከል መውት ቀጠሮ የለውም። ቤተኛውም ሰዓት ነው የሚመጣው። ሴት ልጅ የምትለብሰው ልብስ ማንነቷን ገላጭ ነው። ወደፊት እዚሁ ክታብ ላይ ስላለባበስ እንማራለን። ሌላ ሽቶ በሚባልበት ጊዜ ቤት ውስጥ ነው መሆን ያለበት። ምናልባት ከቤት ውጪ ረጅም ሰዓት የምትቆይ ከሆነ ዘመድ ጋር ቤተሰብ ጋር በሄደችበት ቤት ውስጥ ወንድ ከሌለ በአጭር ጊዜ የሚጠፋ ከሆነ አብራ ከጓደኞቿ ጋር ስትቀመጥ ብትጠቀም ችግር የለም። ስትወጣና ስትመለስ ማይጠፋ ከሆነ ግን ጥንቃቄ ያስፈልጋል። የሴት ልጅ ሽቶ ሽታ የሌለው መልክ ብቻ ያለው ይሁን፣ የወንድ ልጅ ሽቶ ደግሞ መልክ የሌለው ሽታ ብቻ ያለው ይሁን ተብሏል። ስለዚህ የሴት ልጅ ሽቶዋ የምትቀባባቸው ነገሮች ናቸው ከርቀት ማይሸቱ፣ ከርቀት የማይሸቱ ከአብረው ከሷ ጋር መቀመጥ የሚፈቀድላቸው ሰዎች ጋር ስትቀመጥ ሲጠጓት ሊሸቱ የሚችሉ ሊታዩ የሚችሉ መልክ ያላቸው ቀለም ያላቸው ነገሮች ናቸው የሴት ልጅ ሽቶ ይበልጥ የሚወደዱት። ቤቷ ስትሆን ከሚፈቀድላት ሰው ጋር ስትሆን መጠቀም ትችላለች። እሱም በጣም ሳይበዛ ትልቁ ጭንቀቷ ሳይሆን ማለት ዋናው ሽቶ የህሊና ሽቶ ነው፣ የነፍስ ሽቶ ነው፣ የዓቅል ሽቶ ነው። ውስጥን ከቆሻሻ በማጽዳት አእምሮን ከጅህልና በማጽዳት አኽላቅን ከመጥፎ ስነ ምግባሮች በማጽዳት ነው ትክክለኛው አኩሪው ሽቶ ሊኖር የሚችለው። አማ ይሄ የውሃው መታጠብ የሰለቻቸው ፈረንሳዮች ያመረቱ የሚልኩትን ሽቶ ማንኛውም ሰው ሊጠቀመው ይችላል። ውስጥ ንጹህ ካልሆነ እላዩ ላይ ሽቶ መደረቡ ብዙም ዋጋ አይኖረውም።